ፌስቡክ ይከፍላል ወይ ብላችሁ ለምትጠይቁ በመጀመሪያ ደረጃ አዎ ፌስቡክ ይከፍላል። ያውም ሊታመን የማይችል እጅግ በጣም ብዙ ገንዘብ ከፌስቡክ ጀነሬት ማድረግ ትችላላችሁ። የኔን ኤክስፔሪየንስ በመጀመሪያ ልንገራችሁና ከዛ በኋላ ያሉትን አማራጮችና ክራይቴሪያዎቹን በዝርዝር እነግራችኋለሁ። እኔ በፌስቡክ ላይ መስራት የጀመርኩት ከ2017 ጀምሮ ነው። 2017 ላይ ፌስቡክ አንድ አማራጭ ነበረው which is የጀመረው ቀደም ብሎ ነው 2013 12 ገደማ ነው የተጀመረው። ስፔሲፊክ ቀኑን አላውቀውም ግን እኔ ጆይን ያደረኩት በ2017 ነበረ። በ2017 ጆይን ሳደርገው ያንን ምንድነው ኢንስታንት አርቲክል የሚባል ነበረ የነበረው። ኢንስታንት አርቲክል ማለት ዌብሳይት ይኖራችኋል። ያኔ ዌብሳይት ነበረኝ። ዌብሳይት ላይ የምጽፋቸው ጽሁፎች በጣም ብዙ ጽሁፎችን እጽፋለሁ። ፌስቡክም ላይ በፊት እጽፍ ነበረ በጣም ብዙ ጽሁፎች ማለት ነው። እነሱን ጽሁፎች ፌስቡክ ፔጅ ላይ የምጽፋቸውን ጽሁፎች ኢንስቴድ ኦፍ ፌስቡክ ዌብሳይት ላይ ጽፈዋለሁ። ከዛ በኋላ ዌብሳይት እና ፌስቡካቸውን በማገናኘት ኢንስታንት አርቲክል መስራት ማለት ነው እና ሰዎች ሲከፍቱት ኢንስታንትሊ የሚነበብ በቀላሉ የሚከፈት ጽሁፉን የተለያየ ቦታ ይቆርጠውና በየመሃሉ ማስታወቂያ አስገብቶ በቀላሉ እንዲነበብ ያደርጋል። እንዲሁም በጽሁፎቹ መሃል ማስታወቂያ እየገባ ከዛ ገንዘብ ጀነሬት የምታደርጉበት ነበር። ላይክ በጣም ቆንጆ ነበረ በወቅቱ በ2017 ላይ ጥሩ እርን አደርግ ነበር ላይክ ለኔ ማለት ነው አዳታይ። ምክንያቱም በጣም ብዙ ነው ላይክ በ2000 እና 3000 ዶላር ነው በወር የሚከፍላችሁ። በዛ ጊዜ በነበረው ተስታስቡት በጣም ብዙ ነው። አሁን ግን ነገሮች በጣም ተቀይረው በጣም ፌስቡክ ላይ ገንዘብ ማግኛ መንገዱ በጣም በዝቷል። በጣም በሚገርም መልኩ ፌስቡክ ራሱ ለክሬተሮች በጣም ኢንቨስት ማድረግ ጀምሯልና ፌስቡክ ላይ ያሉ ኮንተንት ክሬተሮች በጣም ብዙ በ10,000 የሚቆጠሩ ዶላሮች በ100,000 የሚቆጠሩ ዶላሮች በየወሩ እየተከፈላቸው ይገኛል። አሁን ወደዚህ ስንመጣ ደግሞ ምን አይነት የሞኔታይዜሽን አማራጮች አሉ የሚለውን ስናይ ባይዘው ሪኳየርመንቱ ራሱ በጣም ከሌሎች ሶሻል ሚዲያ በጣም ዝቅ ያለ ነው። የፌስቡክ ከመጀመሪያው ጀምር ካሉት አማራጮች የተለያዩ ገንዘብ ማግኛ አማራጮች አሉት። እንዳልኳቸው ፌስቡክ አሁን ካሉት ሶሻል ሚዲያዎች በጣም ተጽዕኖ ፈጣሪ ነው። ዓለም ላይ በዳውንሎድ ደረጃ ብናየው እንኳን 5 ቢሊዮን በላይ ጊዜ ዳውንሎድ ተደርጓል። ይሄ ማለት እንግዲህ የዓለም ህዝብ 7 ቢሊዮን አካባቢ ነውና ኦልሞስት ከግማሽ በላይ የዓለም ህዝብ ፌስቡክን ይጠቀማል ማለት ነው። ስለዚህ በእኛም ሀገር ፌስቡክ በጣም ብዙ ተመልካች አለው። ፌስቡክ ላይ ተከፋይ ለመሆን የመጀመሪያው ፌስቡክ ፔጅ ሊኖራችሁ ይገባል። ፌስቡክ ፔጅ በስማችሁ ወይ በኒክኔማችሁ ወይ በምትፈልጉት ነገር ብቻ አንድ ፌስቡክ ፔጅ ይኖራችኋል። ካሉት የገንዘብ ማግኛ አማራጮች አንደኛና በፌስቡክ በጣም ብዙ ገንዘብ ጀነሬት ልታደርጉበት ከምትችሉት የሞኔታይዜሽን የፌስቡክ አማራጮች መካከል ቀዳሚውን ደረጃ የሚይዘው ኢንስትሪም አድስ ነው። ኢንስትሪም አድስ የምንለው እንግዲህ በቀላሉ አሰራሩ ልክ እንደ ዩቲዩብ ነው። የሆነ ቪዲዮ ማለትም ደቂቃው ከ3 ደቂቃ በላይ 3 ደቂቃ ሚኒመም 3 ደቂቃ ነው መሆን ያለበት 3 ደቂቃና ከዛ በላይ የሆነ ቪዲዮ ፌስቡክ ፔጃችሁ ላይ በምትጭኑበት ጊዜ በዚህ ጊዜ ልክ እንደ ዩቲዩብ ነው አሰራሩ። ማስታወቂያ በየመሃሉ እየገባ ከዛ ገንዘብ ጀነሬት ታደርጋላችሁ ማለት ነው። ዩቲዩብ ላይ የምትሰሯቸውን አይነት ቪዲዮዎች በተመሳሳይ ፌስቡክም ላይ በመስራት በዚህ መልኩ ገንዘብ ማግኘት ትችላላችሁ። ይሄን ያህል ቀላል ከሆነ ምንድነው ሪኳየርመንቱ ወደሚለው እንምጣ። ምንድነው ክራይቴሪያው የሚለውን ስናይ የመጀመሪያው ክራይቴሪያው ምንድነው ፌስቡክ የሞኔታይዜሽን ፖሊሲዎችን መጠበቅ ነው። ከፖሊሲዎቹ መካከል ደግሞ አንዱና ቀዳሚው ኮፒራይት ነው። የሰዎችን ቪዲዮ አለመንካት። አሁን እንግዲህ በቀላሉ ተለምዷል። የሆነ ፔጅ ለማሳደግ ምናምን እየተባለ የቲክቶክ ቪዲዮ ማውረድ፣ የሰዎች የዩቲዩብ ቪዲዮ ማውረድ ምናምን አፕሎድ እያደረጉ በዛ ፎሎወር ለመሰብሰብ መሞከር ይሄ ኢሌጋል ነው። በነገራችን ላይ ክሮስ የሆነ ኮፒራይት ስትራይክ ክሮስ ሁሉ መላክ ትችላላችሁ። አሁን ከዩቲዩብ ላይ ወደ ፌስቡክ ላይ ስትራይክ መላክ ትችላላችሁ። ከፌስቡክ ወደ ዩቲዩብ ስትራይክ መላክ ትችላላችሁ። ሶ ስትራይክ ደግሞ አፌክት ያደርጋችኋል። ስለዚህ አሁን እኔ ስለ ኮንተንት ክሬሽን ሳወራ ብዙ ጊዜ ማወራው ላይክ ከቲክቶክ ምናምን እያወረዱ ምናምን ለሚሰሩ ልጆች ወይ ደግሞ ከዩቲዩብ አምጥተው ለሚጭኑ ሰዎች ምናምን አይደለም። የራሳቸውን ኮንተንት ክሬት ለሚያደርጉ ቁጭ ብለው በስነ ስርዓት ለሚሰሩ ሰዎች ወይ ቀርጸው ወይ ደግሞ ድምጻቸውን ተርከው በምስል አቀናብረው ለሚሰሩ ሰዎች ነው። ስለዚህ የራሳቸው የሞኔታይዜሽን ፖሊሲዎች ማለት አንደኛው ኮፒራይት ነው። ሁለተኛው ይሄ በጣም ሰቅጣጭ የሆኑ ቪዲዮዎችን አለመጫን፣ ይሄ ሰው ሲገደል ምናምን ከአደንዛዥ እጽ ጋር የተገናኙ እንደዚህ አይነት የሞኔታይዜሽን ፖሊሲዎች አሉ የፌስቡክ የሚያስቀምጣቸው። እነዚህን በፍጹም አለመጫን የመጀመሪያው። ሁለተኛው ደግሞ ሚኒመም 10,000 ፎሎወርስ ሊኖራችሁ ይገባል። ሚኒመም በቃ በትንሹ ፔጃችሁ 10,000 ፎሎወር እና ከዛ በላይ መሆን አለበት የፌስቡክ ፔጃችሁ። ይሄ ሲባል ለፌስቡክ በጣም ቀላል ነው ባይዘው። አሁን ዩቲዩብ ላይ 10,000 ሲባል በጣም ከባድ ነው። ፌስቡክ ላይ ግን 10,000 ሲባል ብዙ ከባድ አይደለም። ስለዚህ 10,000 ፎሎወርስ ያስፈልጋቸዋል። እንዲሁም ደግሞ በ90 ቀን ውስጥ ወይም ደግሞ በ3 ወራት ጊዜ ውስጥ ደግሞ 600,000 እይታ ያስፈልጋቸዋል ወይም 600,000 ቪው ያስፈልጋል። ይሄም በጣም ቀላል ነው። ምክንያቱም ለምን እንደሆነ ታውቃላችሁ? ፌስቡክ እና ዩቲዩብ በጣም ኮምፒት እያደረጉ ነው። አሁን ሶሻል ሚዲያዎች እርስ በርስ በጣም እየተወዳደሩ ነው። ስለዚህ አንዱ ከአንዱ ለመብለጥ እየተባለ የምትጭኗቸው ቪዲዮዎች በጣም ቡስት ያደርጋሉ። እኔም በግሌ ስለሞከርኳቸው ነው። ስለዚህ ሞክሩት። በጣም በአጭር ጊዜ የሆነ በጣም አነጋጋሪ ቪዲዮ ከጫናችሁ በአጭር ጊዜ ነው በጣም ቡስት የሚሆነው እና በአንድ ቪዲዮ ብቻ 600,000 ምናምን ሊታይ ይችላል እንደቀላል ማለት ነው። ስለዚህ ይሄን የሚያደርጉ በጣም ብዙ ቻናሎች አሉ፣ ብዙ ፌስቡክ ፔጆች አሉ እኛም ሀገር ማለት ነው። ሌላኛው ደግሞ ሚኒመም 5 አክቲቭ የሆኑ ቪዲዮዎች ያስፈልጓቸዋል። ምክንያቱም
5 ቪዲዮ ቢያንስ መጫን አለባችሁ። 600,000 ብትሞሉም ባትሞሉም ከ10,000 ፎሎወር በላይ ቢኖራችሁም 5 ቪዲዮ ከሌላችሁ የሞኔታይዜሽን ክራይቴሪያውን አታሟሉም ማለት ነው። አሁን የነገርኳችሁን እነዚህን ካደረጋችሁ፣ ፖሊሲውን ከጠበቃችሁ፣ 5 ቪዲዮዎች ከጫናችሁ እንዲሁም ከ600,000 በላይ ቪው እና 10,000 ፎሎወርስ ካገኛችሁ ለኢንስትሪም አድስ ኳሊፋይ ታደርጋላችሁ ማለት ነው። ኳሊፋይ ስታደርጉ ደግሞ ክፍያው በጣም ክሬዚ ነው። እንደ ዩቲዩብም አይደለም። ኦልሞስት ከዛ ጋር የሚወዳደር ነው። አት ሰም ፖይንት ደግሞ ከዩቲዩብ የሚበልጥበትም አጋጣሚ አለ። ይሄን ነው የምላችሁ። እንግዲህ በጣም መልፋት ይጠይቃል። ኦፍ ኮርስ አሁን ስላችሁ እንዴት ነው እንደዚህ 600,000 ሲባል ምናምን ብዙ ይመስላል ቁጥሮቹ አይደል? ግን ብዙ አይደለም። ይሄን ያህል ጀነሬት የሚያደርግ ላይፍ የሚቀይር ቢዝነስ ውስጥ መግባት የሚፈልግ ሰው ደግሞ በደንብ ፎከስድ ሆኖ ምናምን ስራውን መስራት አለበት። ይሄን ነው የምላችሁ። እንግዲህ የመጀመሪያው ኢንስትሪም አድስ። ሁለተኛው ፌስቡክ ላይ ገንዘብ የምታገኙበት አማራጭ ደግሞ አድስ ኦን ሪል ነው። ሪል እንደምታውቁት እንግዲህ ኢንስታግራም ላይ ከዚህ በፊት ገንዘብ እንዴት ጀነሬት እንደሚደረግበት አሳይቻችኋለሁ። ፌስቡክም ያው ተመሳሳይ ካምፓኒ ነው። የሜታ ካምፓኒ ምርቶች ናቸው ሁለቱም፣ ፌስቡክም፣ ኢንስታግራም፣ ዋትስአፕ የምንላቸው ሌሎችም ማለት ነው። እዚህ ፌስቡክ ላይ ገንዘብ ጀነሬት ለማድረግ ከሚጠቅሙ የሞኔታይዜሽን አማራጮች መካከል ይሄ አድስ ኦን ሪል ነው። አድስ ያው ስሙ እንደሚነግረን ማስታወቂያዎች ናቸው፣ አዶች ናቸው። እነዚህ በሪል ላይ ሪል የሚባሉ ቪዲዮዎች አሉ፣ የምንለቃቸው ቪዲዮዎች ማለት ነው። እነሱን ቪዲዮዎች በመጫን ወይም አጫጭር ቪዲዮዎችን በመጫን በዛ ከአድቨርታይዘሮች ገንዘብ መሰብሰብ ማለት ነው። ይሄም ሪሊ በጣም ክሬዚ ነው። ልክ እንደ ቲክታክ ማለት ነው። አሁን ቲክታክ ላይ የምትጭኗቸው ቪዲዮዎች አሉ አይደል? አጫጭር 1 ደቂቃ ምናምን የሆኑ ልክ እንደዛ የሆኑ ቪዲዮዎች ማለት ነው። እዚህ ላይ ፌስቡክ ላይ ሪል ላይ በመጫን ፌስቡክ ሪል የሚል አማራጭ አለው። እሱ ላይ በመጫን ገንዘብ ጀነሬት ማድረግ ትችላላችሁ። ስለዚህ ምንድን ነው ክራይቴሪያቸው ደግሞ ለዚህስ? ወደዚህ ወደ አድስ ኦን ሪል ክራይቴሪያዎች ደግሞ ስንመጣ ከክራይቴሪያዎቹ አንዱና ቀዳሚው ልታከብሩት የሚገባውን የፌስቡክ ፖሊሲ ነው። ከዚህ በፊት የነገርኳቸው ወይም አንደኛው ላይ እንዳየ ነው ማለት ነው፣ አልደግመውም። እሱን ማክበር አለባቸው ህጉን። ሁለተኛ ደግሞ የምትጭኗቸው ቪዲዮዎች ሃይ ኳሊቲ መሆን አለባቸው። ቃል በቃል የተቀመጠው ላይክ አሁን እዛ ኢንስትሪም አድስ ላይ ምንም አይነት ቪዲዮ ልትጭኑ ትችላላችሁ። እዚህ ላይ ግን ሃይ ኳሊቲ ኮንተንቶች ብቻ ነው አፕሎድ የሚደረጉት። ስለዚህ ስትቀርጹት ጀምሮ በጣም ሃይ ኳሊቲ መሆን አለበት። ምክንያቱም የምታገኙት ገንዘብ በዛው ልክ ነው፣ በጣም ብዙ ገንዘብ ነው። ስለዚህ ሃይ ኳሊቲ ቪዲዮዎች መሆን አለባቸው። ሌላኛው የሞኔታይዜሽኑ ህግ ደግሞ አትሊስት ከ18 ዓመት በላይ መሆን አለባቸው። ይህ እንኳን ለሁሉም የሞኔታይዜሽን አማራጮች የሚሰራ ነው። አትሊስት ከ18 ዓመት በላይ መሆን አለባችሁ ቪዲዮ ስትጭኑ። ምክንያቱም ህፃናት ምናምን ያሉበት ቪዲዮ ብትጭኑ ሞኔታይዜሽን አታገኙም ማለት ነው። ሶስተኛው ፌስቡክ ላይ ገንዘብ የምታገኙበት አማራጭ ደግሞ ፌስቡክ ስታርስ ይባላል። ስታርስ ላይክ ስታር። እነዚህ ስታር መሰብሰብ ነው ገንዘብ የሚያስገባላችሁ። ስታር መሰብሰብ ማለት ለምሳሌ እንደምታያቸው የፌስቡክ ፔጆች እዚህ ጋር እንደምታዩት ከስር ስታሮች ታያላችሁ። እነዚህ ማለት ገንዘቦች ናቸው። ሰዎች የሚሰጧችሁ ገንዘብ ማለት ነው በቀጥታ። ይሄ ማለት ከዚህ በፊት እንዳየነው የቲክታክ ገንዘብ የማግኘት አማራጭ ሰዎች ጊፍት እየሰጧቸው አይደል? ልክ እንደዚሁ ስታር ይባላሉ። እነዚህም ስታሮችን መሰብሰብ ከሰዎች። ስታር ደግሞ 1 ስታር ይሄን ያህል፣ 2 ስታር ይሄን ያህል እያለ ነው ሰው የሚገዛው ለእናንተ፣ ወይም እናንተን ሰፖርት ማድረግ ከፈለገ እናንተን ፔጅ ማገዝ ከፈለገ በስታር አድርጎ ይረዳቸዋል ማለት ነው። ለምሳሌ ከእርዳታ ጋር የተገናኙ ቪዲዮዎች ለሚሰሩ ሰዎች በቀላሉ ገንዘብ ለመሰብሰብ የሚመችበት መንገድ ነው ይሄ የፌስቡክ ስታር ማለት ነው። ብዙም እኛ ሀገር ሲሰራ አይቼው አላውቅም። ብዙም ኮንተንት ክሬተሮች ፌስቡክ ላይ የሉም። ምክንያቱም ገንዘብ የሚገኘው የሚመስላቸው ሌላ ቦታ ነው። ግን ፌስቡክ አንዱና ሂውጅ የሆነ አማራጭ ነው። ስታርስም በጣም ገንዘብ ማግኛ መንገድ ነው። ሞር ፎሎወርሳችሁን ከማረካችሁ፣ ፎሎወራችሁን በደንብ ካስደሰታችሁ፣ ጥሩ ቪዲዮዎች፣ ጥሩ ጽሁፎች ከጻፋችሁ ሞር ፌስቡካችሁን ትረስት ያደርገዋል። ስለዚህ ያኔ ገንዘብ ዶኔት ያደርግላቸዋል ማለት ነው ለእናንተ። ይሄ ከሆነ ሪኳየርመንቶችስ ምንድናቸው የሚለውን ደግሞ እንመልከት። ሪኳየርመንቶቹ ምንድናቸው የሚለውን ስንመለከት የመጀመሪያው ልክ ከላይ እንደነገርኳችሁ ሁለቱ አማራጮች የፌስቡክን ፖሊሲዎች ማክበር ነው፣ ያልናቸውን ሁሉ ማክበር ነው። ሁለተኛው ደግሞ ለስታርስ ሪኳየርመንቱ ምንድነው ያስቀመጡት? ቢያንስ የፌስቡክ ፔጃችሁ 500 እና ከዛ በላይ ፎሎወርስ ሊኖረው ይገባል። ቅድም ያየነው 10,000 ነው። ስለዚህ ይሄ ሞኔታይዜሽን አማራጭ ቀድሞ የሚበራልን ነው። 500 ፎሎወርስ ስንደርስ ይበራልናል ማለት ነው። ይሄ የምላችሁ የሞኔታይዜሽን አማራጮች በጣም ብዙ ሀገር የሚሰራ ነው። ስለዚህ ያላችሁበት ሀገር ራሱ አፌክት ላይ ያደርጋችሁ ይችላል ማለት ነው። ስለዚህ በጣም አሪፍ ነው። 500 ፎሎወር ነው ሚኒመም የሚጠይቀው፣ በጣም ትንሽ ነው። ከ500 ፎሎወር በላይ ከሆናችሁ ማንኛውም ሰው ስታር ዶኔት ሊያደርግላችሁ ይችላል ማለት ነው። ሌላኛውና አራተኛው ፌስቡክ ላይ ገንዘብ የምታገኙበት አማራጭ ደግሞ ሰብስክሪፕሽን ነው። ሰብስክሪፕሽን እንግዲህ ከዚህ በፊት በሌሎች ፕላትፎርሞች ላይ እንዳየነው ከሆነ ሰዎች ሰብስክራይብ ሲያደርጉ ለእናንተ ቻናል በቋሚነት የሚከፍሉት ገንዘብ ማለት ነው። ስለዚህ ልክ ኔትፍሊክስ ላይ ሰብስክራይብ አድርገው ሰዎች ኔትፍሊክስን ሁል ጊዜ ይከታተላሉ። ከኔትፍሊክስ
በኔትፍሊክስ የተለያዩ ፊልሞችን እያዩ በወር $10 ምናምን ለኔትፍሊክስ ይከፍላሉ። at the same time እዚህም ላይ ሰብስክሪፕሽኑ የሚያገለግለው በወር ቋሚ የሆነ ክፍያ ለእናንተ ለመስጠት ተመልካቾቻችሁ ይስማማሉ ማለት ነው። ስለዚህ እንደምትጭኑት ቪዲዮ እንደናንተ ፐርሶናሊቲ ደግሞ ይወሰናል ማለት ነው። ስለዚህ ተመልካቾቻችሁን ማስደሰት በጽሁፎቻችሁ የፔጃችሁን ሰዎች መማረክ ከቻላችሁ ሰዎች የዛ ፔጅ ቋሚ ደንበኛ ሆነው ገንዘብ ከባንካቸው እየተቆረጠ ለእናንተ ለመስጠት ይስማማሉ ማለት ነው። በዚህ እንግዲህ in millions dollar በወር ጀነሬት የሚያደርጉ የዓለም ኮንተንት ክሬተሮች አሉ። ሌላኛውና የመጨረሻውና አምስተኛው ፌስቡክ ላይ ገንዘብ ማግኛ አማራጫችሁ ደግሞ ብራንድድ ኮንተንት ነው። ይሄ እንግዲህ ከዚህ በፊት እንዳየነው ይሄንን ኢንስታግራም ላይ ያሳይቻችኋለሁ፣ ቲክቶክ ላይ ያሳይቻችኋለሁ፣ ዩቲዩብ ላይ ያሳይቻችኋለሁ። ሶ ፌስቡክ ላይም the same thing ነው። የሆነ ብራንድ ያላቸው የሆነ የሚሸጡት ምርት ያላቸው ሰዎች አሉ። እነዛ ሰዎች በቀጥታ ወይም አምራቾቹ ወይም የድርጅቶቹ ባለቤት በቀጥታ እናንተን አግኝተው ማስታወቂያ የሚያሰሩበት መንገድ ማለት ነው። ሶ እናንተ አክቲቭ ከሆናችሁ ብዙ ዲሎችን ማግኘት ትችላላችሁ። እኔ ከዚህ በፊት እንግዲህ ዩቲዩብ ላይ ያገኘሁትን አጋጣሚ ከብራንድድ ኮንተንት ጋር ተያይዤ የሰራሁትን ነግሬያችኋለሁ። እናንተም በዚህ መልኩ ከፌስቡክ ጀነሬት ማድረግ ትችላላችሁ ማለት ነው። ዲስክሌመር፣ ፌስቡክ ፔጅ ላይ ለምትጠቀሙ ሰዎች በጣም ብዙ አይነት ስካመሮች ነው ያሉት ፌስቡክ ላይ። እኔ በጣም ከሚገጥመኝ ነገርና የኛም ሀገር አንዲት ታዋቂ አርቲስትን በዚህ በጣም ተጎድታ የነበረበትን አጋጣሚ አስታውሳለሁና ይሄ ነገር እንዳይገጥማችሁ ፌስቡክ ላይ በተለይ ሞኔታይዝ አድርጋችሁ ገንዘብ ለማግኘት ረጅም ጊዜ አስባችሁ ለምትሰሩ ሰዎች አንድ የመጨረሻ ማሳሰቢያ ስነግራችሁ ምንድነው፣ ከስካመሮች ተጠንቀቁ። ስካመሮች ፌስቡክ ላይ የሚሰሩበት ፌስቡክና ኢንስታግራም ላይ አክቹሊ የሚሰሩበት በጣም አደገኛ የሆነ መንገድ አለ። ምን ይሏቸዋል? ኢንቦክስ ያደርጉላቸዋል። የፌስቡክ ፕሮፋይል ያደርጋሉ። ራሳቸውን ከሌ ፍሮም ፌስቡክ ይሏችሁና ይጽፉላችኋል ረጅም የሆነ ጽሁፍ። የኮሚኒቲ ጋይድላይን ጥሳችኋል፣ ስለዚህ ፌስቡካችሁ በ4 ቀን ውስጥ ሪሙቭ ይደረጋል፣ ስለዚህ እንደዚህ አድርጋችሁ ይሄን ሊንክ ተጭናችሁ እዚህ ላይ አፕላይ አድርጉ እንዳይዘጋባችሁ ወይም አፒል አድርጉ ምናምን ይሏችኋል። በዚህ ጊዜ እናንተ በጣም ትደነግጡና ሊንኩን ስትጫኑ ሙሉ ፓስወርዳችሁ ምናምን ኤቭሪቲንግ ወደ እነሱ ይሄዳል ማለት ነው። ይሄ በጣም አደገኛ የሆነ መንገድ ነው። ስለዚህ ተጠንቀቁ። ምንም አይነት ፌስቡክ እናንተን ማናገር ከፈለገ ኢንቦክስ አያደርግላችሁም። ፌስቡክ ኢሜል ነው የሚያደርግላችሁ እና ደግሞ ፌስቡክ ኢሜል ሲያደርግላችሁ በራሱ ኢሜል ነው እንጂ የሚያደርግላችሁ ከሌ @gmail ወይም ከሌ @hotmail ወይም ደግሞ ከሌ @yahoo.com በሚሉ ኢሜሎች ፈጽሞ ፌስቡክ አይልኩላችሁም። ስለዚህ @facebook.com በሚል ኢሜል አድሬስ ነው ቀጥታ እናንተን ኮንታክት የሚያደርጋችሁ። ስለዚህ ከፌስቡክ እንደተላከ ያ ኢሜል የምታውቁት ለምሳሌ የዲፓርትመንቱ ስም ይጠቀሳል። ፌስቡክ ውስጥ የተለያዩ ዲፓርትመንቶች አሉ፣ ኮንተንት የሚቆጣጠሩ ምናምን ሪቪው የሚያደርጉ አይደል። ዲፓርትመንቱ ተጠቅሶ @facebook.com ከሆነ ብቻ ነው ከፌስቡክ ነው ብላችሁ የምታውቁት ማለት ነው። ሴም ቲንግ ኢንስታግራም ላይ እና ስለዚህ ኢንስታግራም ላይ የድርጅት ማስታወቂያ እንድትሰሩልን ነው ድርጅታችን ይሄውና ምናምን ብለው ኢንቦክስ ያደርጉላችኋል። ፈጽሞ ድርጅቶች ከእናንተ ጋር ኢንቦክስ አድርገው አይነጋገሩ። የራሱ የሆነ በቀደም ያሳያችሁ መነጋገሪያ የራሱ የሆነ ኢንስታንት የሆኑ አማራጮች አሉት እና በዛ መልኩ ነው የምትነጋገሩት። ሶ ይሄንን ይመስላል እንግዲህ። አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። በጣም አመሰግናለሁ። እወዳችኋለሁ። ይመቻችሁ። ባባይ